የዛሬው ደግሞ ለየት ይላል ትላላችሁ። እንግዲህ ሩታና አብርሽ በደስታ በፈገግታ ብቅ ብለዋል ማለት ነው። እንግዲህ አብርሽን በጣም ደስ ብሎታል። ሩታ እንግዲህ በአብርሽ ሀሳብ ተስማምታ ድሮ ሲኖሩበት ወደ ነበረው ቤታቸው ልትመለስ እንደሆነ ነግራው በጣም ነው ደስ ያለው። የውጭ ጉዞ ቀረ ማለት ነው። እሰይ እያለ ነበር እንግዲህ እሱን ያው በአንዳንድ ነገር እንዴት ተራዘመ ነው የነገረችው። ኢንሻአላህ ከነካቴው ደግሞ ይቀራል ብዬ ተስፋ አደርጋለሁ። እውነት በቃ አንድ ላይ ተስማምተው ታርቀው ልጃቸውን ቢያሳድጉ በጣም ነው ደስ የሚለው የምር። ምክንያቱም የተዋለደ ሰው መለያየት የለበትም። በቃ ልጅ ከመጣ በኋላ የማያግባባቸው ነገር እንኳ ካለ በመነጋገር ነገሩን መፍታት ነው ያለባቸውና ልጃቸውን አንድ ላይ ሆኖ ነው ማሳደግ ያለባቸው። እነዚህ ልጆች ማለት ነው ሩታም ሆነች አብርሽ ይዋደዳሉ፣ ይፋቀራሉ። አሁን ለራሱ ሲገናኙ ምናምን በቃ በደስታ ነው፣ በሳቅ ነው፣ በፈገግታ ነው። በቃ ሶስተኛ ወገን ገብተው ነው ፍቺ ድረስ የደረሱት ማለት ነው። ሶስተኛ ወገን ባይገባ እስካሁን እዚህ ደረጃ ማይደርሱም ነበረ ማለት ነው። እና ያው እንግዲህ እኔ እዚህ ጋር አሁን እርግጠኛ እንድትሆንልኝ የምፈልገው ሰው ማለት እርግጠኛ እንድትሆንልኝ የምፈልገው ነገር ቢኖር አለችው። ያው ማንም እየመጣ እንዳይረብሸኝ፣ በቃ እኔ ብቻዬን መኖር ነው የምፈልገው። ማንም እየመጣ ህይወቴ እንዲበጠብጥ እንዲረብሸኝ አልፈልግም ነበር ያለችው። ማንም አይመጣብሽም፣ ችግር የለውም፣ እኔ ነኝ ያዋል ልጄን ለማየት እመጣለሁ ያላት። እንግዲህ እሱን ችግር የለውም ሰዓት እናበጅለታለን የመጣ ታየዋለህ ብለዋለች። እሱ ግን ለምን ያው ክፍሎች አሉ፣ አንደኛው ክፍል ፍራሽ እንትን ብዬ እዛ ለምን አልኖርም ነበር ያለውና በዚህ ግን አልተስማማችም። እንደዛ እንዲሆን አይደለም እዛ የምመለሰው፣ አንተም ብትሆን ልጅ ለማየት እንጂ የምመጣው እዛ አብረን ለመኖር አይደለም። ምን ነው ረሳው እንዴ? በቃ አሁን እኮ እንትን ብለናል እኮ እያለችው ነበር። በእርግጥ አሁን ላይ ያው ፍች ፈጽመዋል፣ ተለያይተዋል። እዚህ ጋር አብሮ መኖሩ ጥሩ ነው ብዬ አላስብም። ምክንያቱም ከተለያዩ በኋላ ፍች ከፈጸሙ በኋላ አንድ ላይ የመኖሩ ትርጉም የለውም። ግን በመሃላቸው ትልልቅ አባቶች ገብተው ሽማግሌዎች ማለት ነው ወደ ቀድሞው ትዳራቸው ቢመልሷቸው፣ ቢያስማሟቸው፣ ቢያስታርቋቸውና በቃ ወደ ቀድሞ ትዳራቸው ተመልሰው አብረው ቢኖሩ። መቼም መመለስ ይቻላል አይደል እንዴ? እየተፋታ ሁሉ እኮ ይታረቃል መልሶ ተስማምቶ እንደገና እንትን ብሎ ይመለሳል አይደል? ነው አይሆንም ብቻ ነው ይቻላል። ዞሮ ዞሮ የተፋታ መልሶ ታርቆ መልሶ ተጋብቶ ይኖራል እኮ። እንደዛ ይቻል ይመስለኛል። ብቻ ግን አላቅም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ ቻናል ተመልካቾቼ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተም በያላችሁበት ሰላማችሁ ይብዛ፣ አገራችን ኢትዮጵያንም አላህ ሰላም ያደርግልን እያልኩ ዛሬም እንግዲህ በሌላ በአዲስ ቪዲዮ መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጣችሁ አበረታቱኝ እላችኋለሁ ውዶቼ። እናም እንግዲህ ዛሬ ሩታና አብርሽ እንግዲህ ደስ በሚል ቪዲዮ ነው የመጡት። መጨረሻውን አላህ ያሳምርላቸው። የምር ትልልቅ አባቶች ገብተው በመሃል ነገሩን ቢያስተካክሉላቸውና ወደ ቀድሞው ትዳራቸው ቢመልሷቸው በጣም ነው ደስ የሚለው። ምክንያቱም እነዚህ ልጆች እውነት አሁንም ይዋደዳሉ፣ ይፋቀራሉ፣ ግን እልክ ውስጥ ተጋብተው ነው። በቃ እልክ ውስጥ ማለት ነው።
አብርሽም የሆነ አልሸነፍ ባይነት ይዞት ነው፣ ሩታም እንደዛው ማለት ነው። እንደገና ደግሞ ሶስተኛ ወገን በመሀላቸው ገቡ። እነዛ አቤል፣ ብሩክ፣ ያቺ ሄርሜላ የምትባል በቃ በመሀላቸው ገቡ። እስከ መፋታት ድረስ እንዲደርሱ አደረጓቸው ማለት ነው። እና አሁንም ይሄ ትዳር መመለስ ይቻላል ማለት ነው። እና እንግዲህ በጣም ነው ደስ ያለው። በቃ ወደዛ ድሮ ሲኖሩበት ወደ ነበረው ቤታቸው ሩታ ልጇን ይዛ እዛ ልትኖር ስለሆነ እንግዲህ በጣም ደስ ብሎታል። ለሷም እንግዲህ ለየት ያለ ሰርፕራይዝ አለሽ፣ ገናን በተመለከተ ሰርፕራይዝ አዘጋጅቼልሻለሁ እያላት ነበር። በጣም ከባድ ሰርፕራይዝ አለሽ እያላት ነበረ። ያው መቼም እንግዲህ አብርሃም በጣም ጎበዝ ነው በዚህ ዙሪያ ማለት የሆነ ትንሽ ነገር ሰርፕራይዝ አያደርጋትም። ያው ከበድ ያለ ነገር ነው ሰርፕራይዝ የሚያደርጋት። እና እንግዲህ በባለፈውም ያው አይተናል፣ መኪና ገዝቶ ሰርፕራይዝ አድርጓታል። ወርቅም ደግሞ 400 ምናምን ሺህ አውጥቶ ገዝቶ ይዞ ሄዶ ሰርፕራይዝ አድርጓት ነበረ። ያው ምቀኛ ከሩቅ አይመጣም ይባላል እና ሄርሜላ ናት የገዛችው ምናምን ብለው ያንን ወርቅ ሄርሜላ ናት የገዛችውና አልለብስም አልፈልግም ብላ መለሰችው። በዛው እንግዲህ እዚህ ደረጃ ተዳረሱ ማለት ነው። ደህና ወልዳ በተኛችበት እየሄደ ሰርፕራይዝ እያረጋት ጠጋ ጠጋ እያለ ነገሮችን ለማስተካከል ለመታረቅ እየሞከረ ነበር። እሷም እንደዛው እንትን እያለች ነበር። ያው ያንን ወርቅ ደግሞ ገዝቶ ይዞ ሄዶ ሰርፕራይዝ አደረጋት። ነገረኞች ደግሞ ሄርሜላ ናት የገዛችው ብለው ነገሯት። በዛ የተነሳ እስከ መፋታት ድረስ ደረሱ ማለት ነው። እና እኔ የምሬን እምላችሁ አብርሽ ያው እልክ ውስጥ ተጋብቶ ነው ያን ሁሉ ነገር ሲያደርግ የነበረው። ግን ሩታን በዛ ልክ እንደዛ ማድረግ አልነበረበትም። ይችሊ ነፍሰ ጡሩና እንክብካቤ ያስፈልጋታል፣ ሰው ያስፈልጋታል በቃ። ስለዚህ ያንን ነገር አላገኘችም በሰዓቱ። ከጎኗ ሆኖ አልተንከባከባትም፣ አይዞሽ አላላትም። አዝናለች፣ ተከፍታለች። በዛ ላይ ደግሞ ይቺ ሄርሜላ የምትባል የምታደርገው ነገር ከሷ ጋር የሚያደርገው ነገር ምናምን አበሳይቷት ነው እዚህ ደረጃ ላይ እንዲደርሱ የሆነው ማለት ነው። እና ካሁን በኋላ የምሬ ነው ታርቀው ተስማምተው አንድ ላይ ሆነው ልጃቸውን ቢያሳድጉ በጣም ነው ደስ የሚለው። እና እንግዲህ ደግሞ ኮሜንት ላይ እውነት የሰው ደስታ የሚያስደስታችሁ፣ የሰው አንድነት፣ የሰው አብሮነት የሚያስደስታችሁ ሰዎች ብዙዎች አላችሁ። የምር ትለያላችሁ። ለእናንተ ክብር ይገባችኋል። የምር በቃ አንድ ሲሆኑ እንደዚህ አንድ ላይ ሆኖ ሲመጡ ምናምን ስታዩ በጣም ደስ የሚላችሁ አላችሁ። ታረቁ፣ ተስማሙ የምትሉ ማለት ነው። ትክክል፣ የምሬን ነው፣ እውነታችሁን ነው። በተለይ ልጅ ከመጣ በኋላ ልጅ ከተወለደ በኋላ መለያየት የለባቸውም። ምክንያቱም እዚህ ጋር ልጅ የእናትንም የአባትንም ፍቅር አግኝቶ ነው ማደግ ያለበት። ልጅ ከመጣ በኋላ ከተለያዩ ጥሩ አይደለም። በዛው ልክ ደግሞ የሰው አብሮነት፣ የሰው አንድነት መታረቃቸው የማያስደስታችሁ ሰዎች ደግሞ የሄርሜላ ቡችላዎች ሩታን ትሳደባላችሁ፣ ምን ትላላችሁ ምናምን። እናንተ የምሬን ነው የምላችሁ። ይሄ ኋላ ቀር አስተሳሰብ ጭንቅላት ይዛችሁ ነው እየተንቀሳቀሳችሁ ያላችሁት። ለእናንተ እንግዲህ ፈጣሪ ልቦና ይስጣችሁ ነው ምለው። ለሰው ቀና የምታስቡ ጥሩ የምታስቡ ሰዎች ደግሞ ፈጣሪ ለእናንተም ደግሞ ጥሩን ነገር ይስጣችሁ። እውነት ያላሰባችሁትን ጥሩ ነገር ይስጣችሁ ማለት ነው። ለሰው መልካም ማሰብ፣ ለሰው ጥሩ ነገር ማሰብ ለራስ ነው።